ስለ ሕያው እግዚአብሔር ብላችሁ ሰውን በነገር አትሸንቁጡ። በጣም ነውር ነው በእውነት። እግዚአብሔር እነዚህን የሽንገላ ከንፈሎች ይነቅላቸዋል። ይሴረወን እግዚአብሔር ለከናፍረ ጉሂሉት። እግዚአብሔር የሽንገላ ከንፈሮችን ይነቅላቸዋል። መዝሙር 11 ላይ ሲናገር ቅዱስ ዳዊት የሽንገላ ሰውን ባሽሙር መውጋት፣ ቀስ አድርጎ ጠቅ ማድረግ ታውቃላችሁ? ይገባችኋል? እንደሱ ነውር ነው። እንደው በእግዚአብሔር ነውር ነው። እንደዚህ አታርጉ። በእያንዳንዷ ነገር ሰው እንዲረበሽ ማድረግ የለባችሁ። ጥሩ ልብስ ለብሳችሁ ከሆነ ጥሩ ልብስ ባለበሰው ላይ መመካት የለባችሁ። እውነቴን የምነግራችሁ። አዎ ገብቷችኋል? ገብቷችኋል? አዎ ጥሩ ስልክ ካላችሁ ጥሩ ስልክ የሌለውን ሰው ማብሸቅ የለባችሁ። ገብቷችኋል? አሁን ጥሩ ስልክ የሚባለው አይፎን ነው አሁን የመጣ። ምንም እኮ ትርጉም የሌለው ነገር ነው። እንደው እናቴ ምንም አውቆ መነገጃ አድርገውናል እኮ ምናምን አይፎን 13 ከዛስ የሰውን የማይረካ ጭንቅላት ያውቁታል። ፕሮማክስ ከዛስ እንትን ከዛ አይፎን ያለው ሰው ሲያወራ እንዲህ አድርጎ ነው የሚያወራው፣ እንዲያሳይ ለማሳየት ማለት ነው። ካሜራውን አየኸው? ምንድነው? ስልኩ ነው፣ አይፎን ነው። እንደዚህ አታርጉ ነው። ገብቷችኋል? ምናልባት የሸሚዝ መግዣ የሌለው ድሃ ከሆነ የምታወራው አይፎን ስንት ነው የሚሸጠው? ቆይ 150 ሺህ ብር እኔ ዕለት እንጀራ ጥቼ አይ እግዚአብሔር ሊል ይችላል ነው። ሰውን መረበሽ አይገባም። በምንኛውም መንገድ ሰውን ደስ እንዲለው ነው ማድረግ፣ ማድነቅ